በምስራቅ ሐረርጌ ዞን ስር ከሚገኙ ከተሞች መካከል የተነቃቃ የኢኮኖሚ እንቅስቃሴ ያላት ሲሆን በተሻለ የእድገት ጎዳና ላይ የምትገኝ ከተማ ናት ባቢሌ ከተማ ተወልጄ ያደኩበት ከተማ ነች። በዚህ ከተማ ውስጥ ለብዙ ጊዜ አገልግያለሁ። ባቢሌ እንግዲህ አሁን ባቢሌ ከተመሰረተ መጀመሪያ ኢጎ የሚባል ከተማ ነበረች። ኢጎ ማለት ከዚህ ወደ ቀበሌ ገበሬ ማህበር ወደ 3 ኪሎ ሜትር ላይ የምትገኝ ነበረች። ባቢሌ ያው በማስተር ፕላን ከተጠቃለለ በኃይለ ሥላሴ ጊዜ ነው ማስተር ፕላኗ የተሰራው ማለት ነው። ከተማዋ ባቢሌ አሁን ያለችበትንና የመጀመሪያውን ገጽታ ስናይ ባቢሌ በ1956 ኢጎ ተብሎ የሚባል ከተማ ነበረች። ከዛ ከ56 ዓመተ ምህረት ከ1956 ወደዚህ ከተማ ሽፍት ስታረግ ከተማ በጣም አነስተኛ ከተማ ነበረች እና ህዝቡን በጣም አነስተኛ ህዝብ ነው የሚኖርባት እና አሁን ያንን ህዝብ ያለው ነዋሪውን ስናይ በጣም አነስተኛ ህዝብ ነበር በዛን ዘመን እና አሁን ባቢሌ ከ1956 ዓመተ ምህረት እስካሁን ካለችበት ስናይ በፍጥነት እያደገች ያለች ከተማ መሆኗ ምሳሌ የሆነች ያለች ከተማ ነች ለማለት እንችላለን። በደርግ ጊዜ ወደ አውራጃ ተቀይሮ በአውራጃ ደረጃ ጉርሱም ውስጥ ነበር የተጠቃለለችው። ደርግ ጊዜ ደርግ ከወደቀ በኋላ ይቺ ከተማ ራሷን ችላ በከተማነት የራሷን ማስተር ፕላን ይዛ ከተንቀሳቀሰች አሁን 5 ዓመታት ይቆጠራል ማለት ነው። ባቢሌ ከተማ ለሁሉም ለንግድም ለኑሮም ለሁሉም ነገር አመቺ የሆነች ከተማ ነች ማለት ነው። የባቢሌ መገለጫዎች አሉ። አንደኛ የተለያዩ የቱሪዝም መዳረሻዎች አላት። ከነሱም ውስጥ አንደኛ የባቢሌ ድንጋይ ጠጋ ባቢሌ የሚባሉ አሉ ማለት እሱ በጣም አሪፍ ለቱሪስት መስህቦች ላይ የሚቆጠር ማለት ነው። ሌላው ደግሞ የባቢሌ ኤሌፋንት የሚባሉ አሉ። እሱ መነሻም ከተማ ስለሆነ መቼም እዚህ አካባቢ የሚገኙ ነው። እሷም እንደ መዳረሻችን ይቆጠራል ማለት ነው። ባቢሌ ማህበራዊ ሁኔታ ያው እንግዲህ ብሔር ብሔረሰብ የሚኖርበት ከተማ ነች። ሁሉም ብሔር አለው። ስለዛ ትንሿ ኢትዮጵያ ማለት ባቢሌን እንችላለን። ኢኮኖሚያዊ እንቅስቃሴ እንደምታወቀው ያው በከብት እርባታ ነው የምታወቀው ብዙ ጊዜ። ሁለተኛ ደግሞ በንግድ፣ ሶስተኛ በማዕድን በብዙ ነገር እንቅስቃሴ ባቢሌ ከተማ ላይ እየተሰራ ነው። የኢኮኖሚው እንቅስቃሴ ያው እንደምናየው አብዛኛው ንግድ ነው። ከተማ ውስጥ የሚኖሩት ከ70 እና 75 በላይ የሚኖሩት ነጋዴ ናቸው። ከቦረና ይመጣል፣ ከባሌ ይመጣል፣ ከተለያየ ዞኖችና ከተለያየ ክልሎች እስከ አማራ ክልል ግመል ከዛ መጥቶ ባቢሌ ላይ ይሸጣል። ስለዛ ትስስሯና የኢኮኖሚ እንቅስቃሴው በጣም ሞቅ ያለች ከተማ ነች። ባለፉት 5 ዓመታት የባቢሌ ከተማን ንጹህና ለነዋሪዎቿ ምቹ ለማድረግ በተሰራው ስራ የተለያዩ መሰረተ ልማቶችን በመዘርጋት የከተማይቱ የእድገት ደረጃ በከፍተኛ ሁኔታ እንዲሻሻል የተሻለ አጋጣሚ ለመፍጠር ተችሏል። የከተማዋ ልማት አሁን ስናየው በጣም በከፍተኛ ደረጃ እየጨመረ ነው ያለው። በደርግ ዘመንና በኢህአዴግ ዘመን ያለውን እንኳን ስናይ አሁን ከለውጡ መንግስት ጀምሮ ያለው የእድገት በጣም እየፈጠነ ነው ያለው። በዚህ በ8 ዓመት ውስጥ አይተን ያላየነው እድገት ነው ለከተማችን በጣም ትልቅ እድገት ያየ ነው። ምክንያቱም አሁን ባለው ሁኔታ ስናየው ባቢሌ አዲስቷ ባቢሌ ማለት እንችላለን። በቃ አዲስ ከተማ ሆናለች ለከተማችን። ባቢሌ ላይ የምትታወቀው በአብሮነት ነው። ማንኛውም ብሔር ብሔረሰብ እኩል የመኖር መብት አለው። እኩል እያለማ ነው ያለው። በጣም የፍቅር አገር ነች። ማንኛውም እምነት ተከታዮች አንድ ላይ ሆኖ በጋራ ይሰራሉ። ሼኮቹም እንደዛው፣ ቄስም እንደዛው። ማንኛውም እምነት የራሱ ቤተ ክህነት አለው። በዛ የራሱን እምነት ጸሎት ያለ ከተማ ማለት ኢንፍራስትራክቸር መኖር አለበት። ኢንፍራስትራክቸር ስንል ያው ዲሽ ያስፈልጋታል፣ ወክዌይ ያስፈልጋታል፣ መብራትም ያስፈልጋታል፣ ትምህርት ቤትም ያስፈልጋታል። ኢንፍራስትራክቸሮች የተሞላ ነው። ገና ምንሰራ ቢኖርም ከሌሎች የተሻለ ከተማ ስለሆነች ምቹና ተመራጭ ሆና የተገኘች ከተማ ነች። መንግስት ከፍተኛ ትኩረት ሰጥቶ እየሰራበት ላለው የከተማ ግቦች
ማሳያ የሆነው የባቢሌ ከተማ የኮሪደር ልማት የመጀመሪያ ምዕራፍ የሆነው የ3.2 ኪሎ ሜትር መንገድ ለምቶ በመጠናቀቅ ለከተማይቱ ተጨማሪ ድምቀት ለማጎናጸፍ ችሏል። ህዝቡን ተጠርተን አዋይተውን በጠየቁን ጊዜ እኛ አሁን ተቀባይነት በዛን ጊዜ አልተቀበልንም ነበር። እኔ ራሴ እንደራሴ ያንን ጥያቄ አልተቀበልኩም ነበር። ምክንያቱም የጊዜው ሁኔታ ጥያቄው መሆን የለበትም፣ አሁን ያለው ጥያቄ ጊዜው አይደለም በሚል ብዙ ቻሌንጅ እያደረግን ነበር። ነገር ግን ህዝቡን በማወያየት መጨረሻ ተቀብለን ይህን ነገር እንዲሰራ አምነንበታል እና ደግሞ ማየት ደግሞ ማመን ነው። እውነት ነው። የዛን ጊዜ እንደዚህ ባቢሌ ታምራለች ብለን እንደዚህ አላሰብንም። ያለው ነገር ድብልቅልቅና መተራመሱ ትንሽ ለህዝቡ ቻሌንጅ የሚያደርግ ነገር ነበር በወቅቱ። አሁን ግን እንዲህ ተሰርቶ ስናየው በጣም ነው ደስ ያለን፣ በጣም ነው ደስ ያለን። ምክንያቱም ለምን ደስ ያለን ማየት ማመን ነው። አየንና አመንን። እንግዲህ እኔ አሁን በእውነት አሁን ባለሁበት እድሜ ውስጥ አሁን ያየሁት ለውጥ በጣም ቆንጆ ነው። ምክንያቱም መጀመሪያ ጊዜ ኮሪደር ሲጀመር አንደኛ የኮሪደሩ ቤት አንሺ እኔ ነበርኩ። በጣም ከፍተኛ ግምት ያለው ንብረት ግቢ ውስጥ ነበር ማለት ነው። በአስፋልቱ ዳር ማለት ነው ኮሪደሩ የሚነሳበት። እዛ ቦታ ላይ እንዳይነሳ ብዙ ሙግት አድርጌ ነበር እኔ እንደራሴ። ወይ ካሳ መንግስት ይክፈለኝ፣ በነፃ ማንሳት አይችልም የሚል ብዙ ክርክር ነበረ። በወቅቱ ግን ያው ከከንቲባችን ጋራ በተስማማነው መሰረት የከተማችን እድገት ወሳኝ በመሆኑ ያው የህይወት መስዋዕትነት እንደመክፈል ማለት ነው ያን በመንገድ ላይ የሚገኘውን ቤቶች አፍርሰን ዛሬ አሁን የምናየው ለውጥ በምናይበት ጊዜ ሌላ ቤት የማፍረስ ፍላጎት አለኝ። አሁን ያየሁትን ልማት በማየቴ ብቻ የቀረው ቤት ፈርሶ እንደዚህ አይነት ልማት ለመጪው ትውልድ ቢሰራ በጣም ቆንጆ ነው የሚል አለኝ ማለት ነው። በጣም አሁን ባቢሌ ውስጥ አለው የሚል ግምት የለኝም። ስለዚህ የኛ ከንቲባዎችና የኛን አስተዳደር በጣም ከልብ ነው የማመሰግነው። አሁን የመንገዱን ሁኔታ ስናይ ባቢሌ በጣም ኮረኮንች የበዛባት መንገድ ነበረ። አሁን ይኸውና ሰዎች በነፃነት በእግር መንገድ እየሄዱ የሳይክል መንገድ ለብቻው፣ የእግረኛ መንገድ ለብቻው፣ አዋራ የለ፣ ጭቃ የለ። ይሄ ሁሉ ምንድነው መንግስት በርትቶ ስለሰራ ያየነው ለውጥ ነው እና ለከተማችን አሁን ወጣቶች ሲመሽ በቃ እዚህ መንገድ ላይ ወጥተው ኢንጆይ የሚያደርጉበት ሰዓት አለ። ራሳቸውን በቲክቶክ በብዙ ነገር ለምንድነው ይህ ነገር መልካም ሆኖ ስላገኙት ነው። በቃ መጀመሪያ እዚህ መንገድ ላይ ማንም እንደዚህ ወጥቶ የሚዝናና የለም። አሁን ፀሐይ ስትጠልቅ ሰው በቃ ወክ የሚያደርግ ሰው ይበዛል መንገዱ ሙሉ። በቃ ይሄ ምንድነው የደስታ መገለጫ ነው ማለት እንችላለን። የተሰራው የስራ ውጤት አይተው ሰዎች በቃ ትክክለኛ ስራ ስላዩ ደስተኞች ሆነዋል። ይኸውና ግሪን ኤሪያ እያየን ነው፣ ጥሩ ነገር እያየን ያለ ነው። በዚህ በለውጡ መንግስት የተደረገው ስራ ደስ የሚያሰኝ ነው። ባቢሌ ከተማ ያው ለነዋሪዎች ምቹ ለማድረግ እውነት ብዙ ፕሮጀክት ሰርተናል። የኮሪደር ልማት 3.2 ኪሎ ሜትር ሰርተን ለህዝብ ክፍት ማድረቀን ለህዝብ ክፍት አድርገን አገልግሎት እየሰጠ ነው። እንደምታዩት ፓርኩም አገልግሎት እየሰጠ ነው። ስለዛ ብዙ ነገር ለህብረተሰብ ምቹ እንዲሆን በመንግስት በኩል እየተሰራ ነው። አላመንም። ምን መሰለህ በወቅቱ የነበረው ሁኔታ ያው እንዳለፈው ስርዓት ይሄ ነገር አይፈጸምም፣ ቦታ ሊወስዱብን ነው፣ ለሌላ ተንኮል ነው የሚካሄደው እንጂ ይሄ ልማት ትክክለኛ ሁኔታ ደርሶ ይሄን ለውጥ ያመጣል የሚል ግምት በጭራሽ አልነበረንም ማለት ነው። ስለዚህ እኛ በግሩፕ ሆነን እስከ መክሰስ ድረስ ደርሰን ነበረ ይሄ ቤት እንዳይፈርስ ማለት ነው። ስለዚህ በመጨረሻ ጊዜ አሁን ያየነውን ሁኔታ በምናይበት ወቅት አንደኛ ተማሪው የሚሄደው የእግር መስመር በጣም ከመጀመሪያ የመኪና አደጋ ነበረ የሚበዛው። እንደገና ሰው የሚንቀሳቀስበት ቦታ በጣም አስቸጋሪ ነው። የከተማ ውበት የሚለካው በመንገድ ነው። የህዝቡ ተሳትፎ እኛ ራሳችን እንግዲህ እኔ በአባ ገንዳውት ከሚሊኒየም ጀምሮ በቀበሌ የምሰራ ሰው ነኝ። ያው ህዝቡ ደግሞ ያመነበትን ነገር ወደ ኋላ እንደማይመለስ እርግጠኛ ነኝ። ባቢሌ ሰው ላመነበት ነገር ወደ ኋላ አይመለስም። ድሮ የነበረው ቤት ተሻሽሎ አይቶታል። እኛ መጀመሪያ ጊዜ 5,000 ብር ነበረ 3,000 ብር ነበር የምናከራየው። ይሄ ኮሪደር ከተሰራ በኋላ ግን አሁን ወደ 10,000 ብር ነው እያከራየን ቤታችን ያለ ነው።
ስለዚህ በዚህ በኮሪደሩ ልማት ቀደም ሲል የነበረን ግንዛቤ ተሻሽሎ በአሁኑ ሰዓት በጥሩ ደረጃ ላይ ቤታችን እየተከራየ ነው ያለው። አንደኛ ከዛ ውስጥ የሳይክል መንገድ አለ፣ የወክዌይ መንገድ አለ፣ እንደዚሁ ግሪነሪ አለ። ሌላም የዩቲሊቲ የተለያዩ ዝርጋታ የሚውል ለወደፊትም ሊሆን ይችላል። እሱን ክፍት አድርገን ሰርተናል ማለት ነው። የተለያዩ ዩቲሊቲ ማለት አንደኛ የመብራት ሊሆን ይችላል፣ የቴሌ ሊሆን ይችላል፣ የውሃ ሊሆን ይችላል። እሱን ያቀፈ ኮሪደር ተሰርቷል ማለት ነው። መጀመሪያ እንደምታውቀው ያው ከተማው ለነዋሪው ምቹ ያልሆነ ውበት የሌለው ከተማ ስለሆነ አሁን ለህብረተሰብና ለመጪ ትውልድ ውብ የሆነች ከተማ ለማስረከብ ጥሩ ነገር ተሰርቷል። ኮሪደር ልማቱ ያው በእኛ ባጀት በመንግስት ባጀት እየተሰራ ነው። ባጀቱ ግን የከተማው ባጀት ነው። ከህዝብ ላይ ለቀመን ለህዝብ አገልግሎት እየተሰጠ ነው። ባጀት ይሰበሰባል። ዞሮ ዞሮ ለህብረተሰቡ አገልግሎት ነው የሚሰጠው። ትምህርት ቤት ይሰራል፣ ኢንፍራስትራክቸሮች፣ መብራት ይሰራል፣ ውሃ ይሰራል። ስለዛ ኮሪደርም እንደዛው ወደ 6 ኪሎ ሜትር እዚህ ከተማ ላይ ኮሪደር ልማት ተሰርቷል። እኛ አሁን እንደ እድል ሆኖ የኛ ቀበሌ የመጀመሪያ ተመራጭ ሆኗል። ይሄ መንገድ በጣም ነው ደስ ያለን። አሁን ደግሞ ቀሪ ወደ ጅጅጋ መንገድ ያለው በጅማሬ ላይ ያለ መንገድ ነው። አሁን ህዝቡ ይሄን ሲያየው ደግሞ ሞር ለዛ መንገድ በጣም ተጠቃሚ መሆኑን ሲያቅ ራሱን እየሰጠ ነው። በቃ ምንም መንግስት እንኳን ጫና ታያደርግበት በቃ ስራውን አምኖ እየተቀበለ ያለበት ነው። በቃ ተነስ ሲባል መነሳት ነው። ምንም ክርክር ሳያደርግ ምንም ትግል ሳያደርግ በቃ ያየው ነገር ስላለ የተረዳው ነገር ስላለ በይበልጥ አሁን ለሚቀጥሉት ዙር እነዛ ሰዎች ምንም አይነት ድርድር ሳይኖር በፍቃደኝነት ራሳቸውን እየሰጡ ያሉ ሰዎች ናቸው። አሁን የምለው አንደኛ የባቢሌ ከተማ ነዋሪ ይህንን ልማት መጠበቅ አለበት። በየመንገዱ ላይ ቆሻሻ መጣል የለበትም። አንደኛ የሚጠቀምበትን ቆሻሻዎች ትክክለኛ ቦታ ላይ ማስቀመጥ አለበት። መንግስት ብቻ አይደለም ጽዳት፣ የከተማውን ጽዳት መጠበቅ የሚችለው ህብረተሰቡ ነው። ሁለተኛ ነገር ደግሞ እቺ ከተማ ከብዙ አቅጣጫ ትገናኛለች። አንደኛ ከትልቁ መንገድ ከሀረር ጀምሮ እስከ አዲስ አበባ የሚሄደው መንገድ በውስጧ ነው የሚያልፈው። ሁለተኛ ፈዲስን የሚያገናኘው መንገድ ይሄ ነው። ከጉርሱም ጋራ ትራንስፖርት ይገናኛል። ከጃርሶ ጋር ይገናኛል። ከፊት ጋር ይገናኛል። ይቺ ከተማ ትልቅ የመገናኛ አውታር ነች ማለት ነው። አንደኛ ህብረተሰቡ ስለ ኮሪደሩን አውቋል፣ ግንዛቤ ያለው። ባቢሌ ከተማ ለየት የሚያደርጋት ይሄንን ነው። ህብረተሰቡ የራሱ መንገድ ተነሳሽነት የራሱን ቤት አፍርሶ አደራጅቶ ቀለም ቀብቶ ቀለሙ ደግሞ ከተማም የሚመጥን ኮሪደር የሚመጥን ቀብቶ ራሱን አስተካክሎ ስፖት ላይትን አርግቶበት ዲም ላይትን አርግቶበት ሁሉም ነገር የራሱን የሆነ ማለት ነው ከኛ ጋር ተገናኝቶ በጥሩ ሁኔታ ተሰርቷል ማለት ነው። ለዚህ ደግሞ ለዚህ ስኬቱ አንድ በዋነኝነት ህብረተሰቡም መንግስትም እኛንም ከተማ አስተዳደርም ሁሉንም የለፋንበት ስራ ስለሆነ አሁን ደግሞ ህብረተሰቡ ለዚህ ለህብረተሰቡ ክፍት ሆኗል ማለት ነው። እዚህ ላይ የህብረተሰባችን ተሳትፎ በጣም ሀይ ነው። ይህ ስንል እኛ በባጀት ኮሪደሩ የምንሰራ ከሆነም ህብረተሰቡ ቤቱን የተለያየ ህንጻም የተለያየ ግንባታዎች ያላቸውን ፕላን አስከብረን ነው አንድ ላይ ሰብስበናቸው አወያይተን ካወያየን በኋላ ንብረታቸውን ከመንገድ ላይ አንስተው ፕላኑን ካስከበርን በኋላ ወክዌይ የቱ ጋር እንደደረሰ ታዩታላችሁ። ወክዌይ አለው፣ ስትሬት ላይት አለው፣ ሳይክል ዌይ አለው፣ እንደዛው አስፋልትም አለ። ስለዚህ የባቢሌ ከተማ ነዋሪዎች ልማት ላይ በጣም አፍቃሪና ልማትም የሚወዱት ስለሆነ በጣም የነሱ እገዛ ከኛ ጋር ናቸው ለማለት ፈልጋለሁ። መጀመሪያ ምዕራፍ ስንሰራ መጀመሪያ ፌዝ ስንሰራ ቅሬታ አይጠፋም። ከዛ በኋላ ግን ያልደረስን ቦታ እንኳን ለምን መታችሁ ለኛም አትሰሩ የሚለው ነገር ከህብረተሰቡ የመነጨ ሀሳብ መጥቷል። ስለዛ እዛ ቦታ ሄደን አሁን
4 አሁንም ለመስራት ጀምረናል። አፈር ሙሉ በሙሉ ህብረተሰቡ አንስተዋል። ቴራዞ ማንጠፍ ጀምረናል። በጣም ቀይሯል። ድሮ ከትምህርት ቤት ሲወጣም ተማሪና መኪና እዚህ ትራፊክ ወይም ከመንገድ ትራንስፖርት ላይ እዚህ ላይ ቆመው ነው የሚያሳልፉት እንጂ ተማሪ ቀኝና ግራውን ይዞ ለመሄድ ራሱ ይቸገር ነበረ። ግን አሁን ያ ሁሉ ችግር ቀርቷል። ግራና ቀኝ ይዞ ከመኪና ጋር ከባጃጅ ጋር ከሌሎች ጋር ሳይገናኝ ግራና ቀኙን ይዞ በቃ ህብረተሰቡ እየተገለገለ ስለሆነ ኮሪደር ልማቱ በጣም ያቀርቦት ችግርም እንትን ያለ ነው። የኮሪደር ልማት ፕሮጀክቱ አንድ አካል የሆነውና በጠቅላይ ሚኒስትር ዶክተር አብይ አህመድ የተሰየመው የመዝናኛ ቦታም ለባቢሌ ከተማ ውበት ሌላኛው ግብአት በመሆን ላይ ይገኛል። እዚህ አካባቢ ያው ፓርክ ነው፣ የዶክተር አብይ ፓርክ ብለን ሰይመናል። እዚህ ያለ ያው እንደምታዩ ፏፏቴ አለ። ሁለተኛ ያው ካፍቴሪያ፣ የተለያየ ሚኒ ካፍቴሪያዎች 3 አሉ። ዋና አለ። ብዙ ነገር እዚህ ውስጥ ተሰርተዋል። ግሪነሪ ውስጥ ተሰርተዋል። ለወጣቶች ማዕከልም ይውላል። ለብዙ ነገር እንደሚያገለግል ለከተማ ውበትን ይውላል። ያው መናፈሻ ግድ ሪክሬሽን ኤሪያ አንድ ከተማ መኖር አለባት። ወጣት ከተለያየ እንትኖች ላይ ፍሪ ለመሆን ሪክሬሽን ኤሪያ ወይም ወደዛ ወጣ ብሎ የሚደሰትበት ቦታ መኖር ስላለበት ወጣት ብቻ ሳይሆን ነዋሪው ራሱ ወደዛ ወጣ ብሎ ጥሩ አየርና ሪክሬት የሚያደርግበት ቦታ መኖር ስላለበት ትልቅ ፓርክ እዛ ላይ እየተሰራ ነው። ሁሉም ፓኬጅ ያለው ፓኬጁን ያሞላ ፓርኩ እየተሰራ ነው። መጀመሪያ እዚህ ቦታ ቆሻሻ መጣያ ነበረ። ብዙም ማይስብ ቦታ ነበረ። ከዛ ያው እንደምታዩት በተፈጥሮ ራሱ ውብ ነው። ትንሽ ያለው ቆሻሻ አንስተን ይሄንን ቫልዩ አድ ስናደርግ የበለጠ ውብ ሆኖ እንድታይ ፓርኩ አደረገ። ወጣት ማዕከልም አለ። ወጣት ማዕከል ሄዶ ጂም አለ፣ እግር ኳስ አለ፣ ባስኬትቦል አለ። በፊልዱ ምን ላይ መስራት እንዳለበት ራሱ አማርጦ ግቢውን ገብቶ እንደፈለገ ቀን ከሌሊት ከተማችን ሰላም ስለሆነች ሰላማ ስለተረጋገጠ ሌሊት ራሱ ከማታ ከ2 ሰዓት ጀምሮ እስከ 6 ሰዓት ተኩል ኳስ ይጫወታል፣ ጂምም ይሰራል። ልክ እንደነጋም ከ11 ሰዓት ጀምሮ እስከ 2 ሰዓት ወጣቱ ስፖርቱን ሰርቶ ሻወር ገብቶ ከዛ በኋላ ቁርሱን በልቶ ወደ ስራው ይሄዳል። ስለዚህ ምቹ የወጣት ማዕከልም ባቢሌ ላይ ተሰርቷል አለ። የባቢሌ ከተማን እድገት ለማረጋገጥ እየተከናወኑ ከሚገኙ የተለያዩ እንቅስቃሴዎች በተጨማሪ የከተማይቱ ወጣቶች ዋነኛ ችግር የሆነውን የስራ አጥነት ችግር ለመቅረፍ የተጀመረው ስራም አሁን ላይ አመርቂ ውጤት በማሳየት ላይ ይገኛል። ወደዚህ ስራ የገባ ነው። በመጀመሪያ ዙር መንግስት እዚህ የስራ አጥ መንግስት 2 ዙር ስልጠና ሰጥቶ ነበረ። ያን ስልጠና በመሰልጠን ስራ ፈጠራ ድርጅት እዛ ሄደን ተደራጅተን ብድር ከባንክ ስንቄ እንድንወስድ አድርገውን ወስደን ዛሬ ይኸውና ዶሮ እርባታ ላይ እዚህ ስራ ውስጥ ገብተናል። ይሄን የመሰለ ቤት ደግሞ መንግስታችን ስራ አጥ ልጆች ብሎ ሰርቶ ነበረ። ከሱ አንዱ ወስደናል። እድለኛ በመሆናችን በጣም ደስ ብሎኛል። ኦልሞስት 2 አመት ከምረቃ በኋላ ተቀምጠን ነበረ በስራ ማጣት ውስጥ እና መንግስት እንደዚህ አይነት ወጣቶችን አደራጅቶ ቤት ሰጥቶ ወደ ስራ ማስገባት ሂደት እንዳለ ከአንዱ ወዳጃችን ሰማን እና ይህን አጋጣሚ አላለፈንም ነበር። በአጋጣሚ ወደዚህ መጣን። ያው ብድርም ሁሉም ነገር ተሳክቶ ነው ወደዚህ ገባን። ወደ ይህን ስራ ጀምረናል። መጀመሪያ ስራ አልነበረንም። 12 ጨርሰን ነጥብ ሳይመጣ ቤት ነበረን። 1-2 አመት ቤት ቁጭ ብለን በቃ የምንፈልገው ማሟላት አንችልም። በቃ ችግር ውስጥ ነበርን። ከዛ በኋላ መንግስት ይሄንን አይቶ ለኛ አዲስ ስራ ፈጠረልን። መጀመሪያ ውጪ ላይ ቡድን ሰርተን ተገናኝተን ከዛ በኋላ መንግስትም ይሄንን አዘጋጅቶልን እንድንሰራ አረገን። ባቢሌ ላይ ኢንቨስትመንት ያው ከተማ ውስጥ የተለያየ ፎቆች አሉ። ለካፌም ለንግድም
ለሁሉም ነገር ሰርተ ምትጨርስ ከሆነ ባቢሌ ላይ ያው ሰክሰስ ትሆናለህ። እንደዛው ጋራ ላይ ወደ ከ6 በላይ ኢንቨስተሮች አሉ። ያው ማዲን አላት ወረዳም ሆኖ ባቢሌ ከተማም ማዲን አለው። ግራናይት አለው፣ ዶሎማይት አለው። የተለያየ ማዲኖች ስላሉ ኢንቨስተሮች እዚህ መጥተው እየሰሩትም ስለሆነ ሌላም መጥቶ ቢሰራ ትርፋማ ይሆናል እንጂ ተጠቃሚ ይሆናል እንጂ ምንም ጉዳት አይኖረውም። እዚህ ውስጥ ያሉት ጫጩቶች እኔ በትንሹ ነው ያስገባ ነው። እኛ 1000 ነው። ከ1000 በላይ ከሆነ ቤቱም ስለማይችል ቶሎ ፍጥነት እድገታቸውን ስለሆነ የምንፈልገው 1000 ነው እኛ አሁን ላይ ያስገባ ነው እና ምግባቸውም ሀይ ስለሆነ ለምግባቸውም ስንል እንዲብቃቃ አድርገን ነው እቅድ ውስጥ በማስገባት ያንን 1000 ዶሮ መርጠን ያስገባ ነው። ያው እንግዲህ ሲመጡ የ45 ቀን ነበሩ። አሁን ከመጡ ዛሬ 16ኛ ቀናቸው ነው እና በጣም ትልቅ ለውጥ አላቸው። ስራው ላይክ በጣም ደስ የሚል ስራ ነው። ያው ከእንስሶች ጋር መሆን ማለት በጣም ደስ የሚል ስራ ነው እና እስቲ ፈጣሪም ከፈቀደልን ደግሞ ከእንስሶች ጋር ሞር ደግሞ ዴይሪ ፋርምም ይሄ የወተት ላሞችንም የመጀመር አላማ አለና ጥንቃቄ እናደርግላቸዋለን። በሽታ እንዳይነካቸው ምናምን ስንገባ ስንወጣ እንጠነቅቅላቸዋለን። ምግብ እንዳያችሁት ምግብ እንሰጣለን፣ ውሃም እናጠጣለን እና ቀን በቀን እያየን እየገባን እየዞርን ማን ምን ሆኗል ብለን አይተን ነው እንደዛ ምንውለው። ይሄ አካባቢ በጣም ምቹ ነው። ከድምጽም ሰወር ያለ ነው እና እንደፈለጉ መኪናም ምንም ድምጽ የሚረብሻቸው ነገር የለም። በጣም አመቺ ነው። ዶሮ እርባታ በተመለከተ እንደ ባቢሌ ከተማ ኢኒሼቲቭ የተሳካልን ኢኒሼቲቭ ብለን የምንይዘው አንደኛ ደረጃ እሱ ነው። ወጣቶቹን እዛ ላይ ያደራጅ ነው። 260 ወጣቶች እዛ ላይ ተደራጅተዋል። ከ260 160ው ፍሬው አይተዋል። ስለዚህ አሁን ወደ አርጌሳም፣ ሶማሌላንድም፣ ጅጅጋም፣ ድሬዳዋም፣ ሀረርም እንቁላል እያቀረብን ያለው ከባቢሌ ከተማ ነው። ሙሉ በሙሉ ባይሆንም እንኳን ስለዚህ ወጣቶች በጣም ተጠቃሚ ናቸው። ለሚቀጥለው ጊዜም ይሄ ኢኒሼቲቭ ስለተሳካልን በዛ አድርገን ለወጣቶች ስራ እድል ፈጠራ እንፈጥራለን ብለን አቅደናል። በየጊዜው ተለይተው ነው ያውቁም። በየጊዜው አሁን ቅርብም ስለሆነ ይሁን እንጃ ብቻ ግን በየቀን እየመጡ ያለንበትን ሁኔታ በዶክተር እገዛ ዶክተር በእያንዳንዳችን ፋርም ላይ ተመድቦልናል ለእያንዳንዳችን ማለት ነው እና ከክትባት አንግል እያንዳንዱ ነገር ብቻ ግን እነሱ ናቸው ከቨር የሚያደርጉልን። በጣም ነው ደስ የሚለው። ማለት ይሄን ያህል ይሆናል ብለን አላሰብንም ነበረ። ከመንግስት የሚገኝ ነገር ይሄን ያህል እንደዚህ ደረጃ ይደርሳል ብለን አላሰብንም ነበር፣ ግን ባሰብነው በላይ ሆኖ አግኝተነዋል። ደስ ብሎናል። ከባድ ነገር አለ ብዬ አላስብም ነው። ሁሉም ለኔ ቀላል ነው። ለምን ፈልገህና ፍላጎቱ ውስጥ አድሮ እስከገባህበት ድረስ ከባድ የሚባል ነገር የለም እና ከነኚህ ዶሮዎች እንቁላል ተጠቃሚ ሆነን አሁንም በሌላ ስራ ለውጥ ላይ ራሱ ዶሮን እኛ ከሰው እንደገዛ ነው ማስፈልፈያ ኢንኩቤተር ማሽኑን አምጥተን እዚሁ አስፈልፍለን እኛ እንዳመጣ ነው እኛ ደግሞ መልሰን ሻጭ የመሆን እቅድ ነው ያለው። ቻሌንጅ የሚያደርገን መኖ ነው። እኛ ካለንበት አንግል አንፃር በጣም ከእንትናችን ከአዲስ አበባ በጣም ርቀን ስላለን የትራንስፖርት ደረጃ በየጊዜው የመኖ ጭመራ ያ ነገር እኛን ወደ ላይ ያዛ ያደርገናል። ግን ያም ሆነ ግን ያው ይሆናል። የዶሮ እርባታ ባቢሌ ላይ በጣም ሰክሰስፉል ሆነናል። 2017 እና 16ም ተሰርቶ ስለነበረ 2018 በጣም በቃ ሰው ከዛኛው ላይ ትምህርት ስለወሰደ በጣም ትርፋማና አጥጋቢም ስለሆነ ስራው በጊዜ እኛ ኢኒሼቲቭ ግንባታውን ስንጀምር እነሱም ወደ መደራጀት ገቡ። ልክ እንደተደራጁ ቁልፍ አስረክቡን ብሎ ቁልፍ አስረክበን አደራጅተን መስፈርቱን ሞልተው አሁን እዛ ሄደን ብናየው እንዳለ በጫጩት ተይዟል። በዚህ በኩል የኛ ከተማ አንደኛ የቤቶች አሰራር የሼዶች አሰራር ነው ማለት ነው። ለዘንድሮ ብቻ ሳይሆን ለተተኪ ትውልድ የሚቆይ ኳሊቲውን የጠበቀ ብዙ አመት መስራት ማገልገል የሚችል እና
በዛ በኩል የተሰራዎች ነው ማለት ነው። ለዚህ እንደዚህ አይነት ሼዶች ለዚህ አካባቢ ራሱ እንደ ምሳሌ የሚታዩ ናቸው። እዛ ተሰርተዋል፣ ስራዎች አልቋል፣ ወጣቶቹ ተደራጅተዋል። ተመራቂ ወጣቶችን አደራጅተን ስራ አስጀምረናል ማለት ነው። አጠቃላይ ወደ በዚህ አመት ብቻ ባለፈው በሁለት ፌዝ ሰርተን ወደ 24 ክላስተር ወደ 200 በላይ የሚሆኑ የስራ እድል በመፍጠር ስራ ተጀምሯል ማለት ነው። መሬቱን መንግስት ሰጠን። ከዛ ከሲንቄ ባንክ ደግሞ ብር ተበድረን እንደዛ ነው የጀመረው። ከመጀመራችን በፊት ስልጠና ተሰጥቶን እንደዛ ነው ከዛ በኋላ የመጣ ነው ወደዚህ የተጀመረው ማለት ነው። የገበያ ትስስሩ በጣም አሪፍ ነው እኛ ጋር ያው እሱም እየደገፈን ነው እስካሁን ያለ ነው እንጂ የገበያ ትስስር በጣም አሪፍ ነው እኛ ጋር ያለው። በመንግስት ቤት ሰርቶ ሰጥቶናል ምርታችንን የምንሸጥበት። በዛው ልክም ደግሞ ላይክ ከገበሬው ወደ ተጠቃሚ የሚደርስበትን መንገድ መንግስት አመቻችቷል። በአንድ በኩል እኛም ተጠቅመናል፣ በሁለቱም በኩል ደግሞ ተጠቃሚውም አሁን ሱቅና ነጋዴ መሀል ላይ ሳይገባ ገበሬና ገዢ አብረን እየሰራን ነው። 12 ማህበር ነበረ። አሁን ግን የተደራጅቶ ብድር ወስዶ ቀጣይም ሊረከቡ የሚሄዱ 27 ወጣቶች አሉ። ፍላጎቱ እየጨመረ ነው። አሁን የባቢሌ ከተማ ትልቅ አስፋልት ላይ ነች። ከአዲስ አበባ እስከ መቅደሾ የሚያደርስ ከአዲስ አበባ እስከ ክልል አምስት የሚያደርስ አስፋልት እዚህ ውስጥ ስለሚያልፍ ከኛ አልፎ ከከተማችን አልፎ የኛ ጎረቤቶች ራሱ ከዚህ መጥተው እንቁላሉን ገዝተው ወደ ጅጅጋ፣ ወደ ድሬዳዋ፣ ወደ ሀረር ስለሚወሰድ ትስስሩ ልክ ዛሬ እንቁላሉ እንደጣለ ተለቅሞ በካርቶን ፓክ ተደርጎ ወደ ሌሎች ከተማ ሄዶ ይሸጣል። ኢንፍራስትራክቸሩ መኖሩ ከተማው ሰላም መሆኑ ኢንቨስትመንት ይስባል። ኢንቨስትመንት ከተሳበ አንደኛው ኢንቨስት የሚያደርግም ሰውዬው ከዚህ ላይ ተጠቃሚ ይሆናል። ሁለተኛ ከተማም ከኢንቨስትመንት ላይ ተጠቃሚ ይሆናል። ይሄ ስንል አንድ ሰው እዚህ ላይ መጥቶ ኢንቨስት ካደረገ ለብዙ ሰው ስራ ሊፈጥር ይችላል። ብዙ ሰው እዛ ላይ ስራ ተፈጥሮለት እዛ የሚሰራ ከሆነ ከተማው ተጠቃሚ ነው ማለት ነው። ኢንቨስት ከተደረገ ላይ ያው ግብርም እንደዛ ይገበራል። ከዛ ላይ ግብር ለመንግስት ግብር ተገበረ ማለት ከተማው እያደገ ይመጣል ማለት ነው። ስለዚህ ኢንቨስትመንት አሁንም እየገባ ነው። ወደዚህ ለመምጣት ያሰቡት ካሉም ዌልካም እንላለን ማለት ነው። ኢንቨስትመንቱን በመሳብ በጣም ምቹ ሁኔታ ፈጥሯል። ውብ የሆነች ከተማ ለህብረተሰቡም ለኢንቨስትመንቱም ምቹ የሆነች ከተማ ስለሆነች ለኢንቨስትመንት ምቹ ነው። ባቢሌ እኛ ብዙ እቅድ አለን፣ ረጅም እቅድ ማለት ነው። እኛ የምንወዳደረው ለትላልቅ ከተሞች ጋር እንደ ኦሮሚያም እንደ ኢትዮጵያም ማለት ነው። ስታንዳርዱን የጠበቀ ኳሊቲውን የጠበቀ ስራዎችን ህብረተሰብ ተጠቃሚ የሚያደርግ ስራዎችን ይሰራል። ለወደፊት የባቢሌ ከተማ እንደ ስሟ የምስራቋ ኮከብ ሆና እንድትወጣ የኛ እቅዳችን ነው፣ የኛ ምኞታችን ነው። የመንግስት ምኞት ብቻ ሳይሆን የህብረተሰብ ምኞት ጭምር ስለሆነ ይሄ ነው ማለት ነው። ለኢንቨስትመንት ምቹ የሆነ ሁኔታ እየተፈጠረ ስለሆነ በዚህ አጋጣሚ ኢንቨስተር ባቢሌን መጥቶ እንዲያለማ ጥሬን አቀርባለሁ። ባቢሌን ኢስተርን ስታር የምናደርገው ብዙ እቅድ አቅደናል። የኮሪደር ልማትን በተመለከተ ጀምረናል። እስከ መጨረሻ ጨርሰን ሙሉ በሙሉ ይሄ ፕሮጀክትም ይሄ ፓርክም ጨርሰን ኢስተርን ስታር በትክክል እናደርጋለን ብለን እየሰራን ነው። ባቢሌ ከተማን ልክ እንደ ስያሜዋ የምስራቋ ኮከብ ለማድረግ ታቅዶ በመንግስትና በነዋሪዎቿ የጋራ ተሳትፎ የተጀመረው እንቅስቃሴ ተጠናክሮ ከቀጠለ በአጭር ጊዜ ውስጥ የተያዘለትን ግብ መምታት እንደሚቻል የእስከዛሬ የስራ ውጤቶች ማሳያ በመሆናቸው ሊበረታታና ሊታገዝ ይገባል።